ትዕግስትና አመስጋኝነትን አይተናል አይደል? ዛሬ ደግሞ ኢንሻአላህ ተወኩል على الله በአላህ Subhanahu Wa Ta'ala መመካትና محبة الله عز وجل ሁለቱን እናያለን ኢንሻአላህ። በኪታቡ መሰረት በጀመርነው መሰረት ነው የምንሄደው ኢንሻአላህ። ተወኩል ማለት በአላህ Subhanahu Wa Ta'ala መመካት ማለት ምን ማለት ነው? هو صدق اعتماد القلب على الله عز وجل في استجلاب المصالح ودفع المضار في أمور الدنيا والآخرة. بدنيا مهون بآخرة قداي يمنفلقهم ملكام نجر ماغنيت منشلو كمان ودو نجر ويم كمان فلقونا كجوجي نجر مراك منشلو بالله بتشانو بلن بلباتشن اعتماد ማድረግ መመርኮዝ ማለት ልባችን እርግጠኛ ሆኖ የሚመረኮዝበት አላህ ብቻ ሲሆን ተወኩል እንለዋለን። ግልጽ ነው አይደል? የሚጠቅመኝም ጉዳትንም የሚያነሳልኝም አላህ ብቻ ነው ብሎ ልብ ሙሉ ለሙሉ እርግጠኛ ሲሆን ማለት ነው። አላህ Subhanahu Wa Ta'ala በተከበረው ቁርአኑ ምን ይለናል? ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه. الله يفراسو موجعن كشجر ماملجان الله يادرقلتال الله يفترلتال يا لسبو يهونن سيساي الله سبحانه وتعالى يسطوان ويرزق من حيث لا يحتسب مالت السمي لفابت يهون منقد الله قنا الله بالتبقوا منقد بالاسبوا منقد رزقني كفت اللتال من كونا الله نيمي فراكونا ومن يتوكل على الله بالله يمم مكة سودقمو ارسو الله بكيونا إلى الله سبحانه وتعالى للا أسفل لكم الله سبحانه وتعالى نيازة سو كل نزوال الله ያመለጠው ወይም አላህን ያልያዘ ሰው ደግሞ ምንም ነገር አልያዘም። ዓለምን ቢይዝ ምድር ላይ ያለን ነገር በሙሉ በእጁ ቢያደርግ ለዚህ ነው በአثር ምን ተገኝቷል? የብነ አደም اطلبني تجدني አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ ይላል አላህ Subhanahu Wa Ta'ala። من وجدني وجد كل شيء እኔን ያገኘ ሁሉን ነገር አገኘ። ومن فقدني እኔን ያጣ فقد كل شيء ሁሉን ነገር አጣ ይላል አላህ Subhanahu Wa Ta'ala። በአثره ተገኝቷል። በዱንያም ሆነ በአኺራ መሳሊሐችን የሚጠቅመንን ነገር በሙሉ የሚሰበስቡ ሁለት ነገሮች በዚህ ቁርአን አያ ተጠቅሰዋል። ተቅዋና ተወኩል። ومن يتق الله يجعل له مخرجا ከችግሩ መውጫ አላህ ያደርግለታል። ويرزقه من حيث لا يحتسب ملكام نجرنا الله يسطوال. ومن يتوكل على الله فهو حسبه حسبنا الله ونعم الوكيل. منኛ መመካት አማረ ምንኛ ያምር አላህ በቂያችን ነው። ይህችን ቃል ይላሉ ነብዩላህ ኢብራሂም አለይሂ ሰላም ሳት ላይ የተጣሉ ተናግረዋታል። ጅብሪል አለይሂ ሰላም መጣና ያ ኢብራሂም ምን ላድርስልህ ለአላህ አላቸው። አየር ላይ እኮ ነው ያሉት፣ ወደ ሳት እየተወረወሩ ነው። ምን አሉ እሳቸው? ምን ታደርስልኛለህ? እሱ ያቅ የለም ወይ እኔ ያለሁበትን ሁኔታ አሉ። ምኑን እልክሃለሁ ወደ እሱ አሉት። ያለሁበትን ሐል የሚያቅ ጌታ ነው አላህ Subhanahu Wa Ta'ala። ሐስቢ አላሁ ወኒዕመ الوكيل አሉ። قالها إبراهيم حين ألقي في النار لنبياتنا صلى الله عليه وسلم. إبراهيم عليه السلام سات لا بميت طالبت ጊዜ ብሎታል። ግን አላህ ነፃ ወጣቸው ከዛ መከራ። ነብዩላህ ኢብራሂም ምን ይላሉ? በዱንያ ላይ እንደዛች ሳት ላይ የወደቅኩባት ቦታ ያክል ተስማሚ ቦታ ኖር ያላቅም ይላሉ። ሱብሃንአላህ ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም ተባለቻ። ከምትስማሚ ቀዝቀዝ ያልሽ ሰላማዊ ሁኚ ተባለች። إذا أراد شأن يقول له كن
ፈየኩን ሚሳነው ጌታ የለም ሚሳነው ጌታ አይደለም አላህ Subhanahu Wa Ta'ala እንደ ሰው ነው ሐሳብ ምናበዛው እንደ ሰው ነው ካልኩሌሽን ውስጥ ምንገባው አላህ ግን ከፈለገ አንድ ነገር ሁን ይለዋል ይሆናል ምንም ከልካይ የለው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉልን ሐዲስ ነቢያችን አለይሂ ሰላቱ ወሰላም فيما رواه الترمذي من ይላሉ لو أنكم كنتم توكلون على الله حق توكله لرزقكم كما ترزق الطير تغدو خماصا وتروح بطانا إلى النبي صلى الله عليه وسلم أن أنت كوب الله لا يأونت يهون ممكات يمتمكو بهون نورو وفن سيسايوان اندمي مولالات اندمي رزقات أن أنتنم سيساياتشون يساتاتشون نبر وف بعده هودوان على النبي صلى الله عليه وسلم بعده هودوان مالدا كتقات توتالج كجوجوا توتالج تغدو خماصا رباط بعده هودوان توتالج وتروح بطانا ماتا ستملس هودوان مولتا تملس على النبي صلى الله عليه وسلم حق التوكل اونتኛ የሆነ መመካት ማለት ነው እቺ ወፍ ከጎጆዋ ስትበር እዚህ ቦታ ሄጄ አገኛለሁ አትልም ሰበቧን ልታደርስ ብቻ ትበራለች ሳዒ ያለ ማለት ነው ልፋት ጥረት አለ ማለት ነው በሷ ውስጥ ዝም ብላ ጎጆዋ ውስጥ ተወኩል አድርጋ አልተቀመጠችም بل كان هناك سعيا انقسقاسي ነበር ልፋት ድካም ነበር መብረር ነበረባት ስትበር ግን ተስፋ አድርጋ የምትወጣው አላህን ብቻ ነው ግልጽ ነው አላህ Subhanahu Wa Ta'ala ደግሞ ሁለቱም ሸርጦች ስለተሟሉ ይረዝቃታል ሰዕይ አለ ለፍታለች ጥራለች በአላህ መመካት አለ ሁለቱ ተገኝቷል ወተሩሑ ቢጣና ወዷን ሞልታ ትመለሳለች አንድ ሰው ይባላል ለንግድ ለመውጣት አንድ ትልቅ ሼክ ጋር ይሄድና እንደው ዱዓ አድርጉልኝ ለንግድ ልንቀሳቀስ ነው ይላቸዋል መርሐባ አላህ የተሳካ ያድርግልህ ብለው ዱዓ አድርገው ይሸኙታል ትንሽ ቆይቶ እንግዲህ የድሮ ንግድ ምንድነው አንድ ወር ሁለት ወር ይወስዳል አይደል በትንሽ ቀናት ውስጥ ተመለሰና ምን ነው አልሄድክም እንዴ አሉት አይ እኔማ አንድ የሚገርም ነገር አየሁ አላቸው እና ሐሳቤን ቀየርኩ አለ በቃ መጣሁ ትቼው ምን አየህ አሉት አይኑ የጠፋ ክንፉ የረገፈ ያረጀ አሞራ ሌላ አሞራ መጥቶ ሲያበላው አየሁ አለ ቁጭ ብሎ እሱ ሌላ አሞራ መጥቶ በማንቁርቱ ምግብ ጥሬ ሲያበላው ተመለከትኩ ታዲያ አላህ እኮ ይህንን እንኳን በእንዲህ አይነት ሐል የሚረዝቅ በዚህ አይነት ሁኔታ ሲሳዩን ያለበት ቦታ ድረስ የሚያመጣ ጌታ እኔ ምን አለፋኝ ብዬ አለ ትቼው ተመለስኩ አላቸው ምን አሉት ሼኽየው ምነው አንተ አይኑ የጠፋው ክንፉ የረገፈው እንዲህ አይነት በሽተኛና ያረጀውን አሞራ ለመሆን ተመኘ ያ የሚቀልበውን ለምን አልሆንክም ማለት ገብታችሁ አይደል የትኛው ነው የተሻለው ያ ለፍቶ ጥሮ ይሄኛውን የሚመግበው አይሻልህም ወይ ለምን ይሄኛውን ለመሆን አሰብክ አሉት طيب ስለ ሪዝቅ ስናወራ ስለ ተወኩል ስናወራ ሁሌም መቼም በእኛ በሙስሊሞች ህይወት ውስጥ በጣም እየተቸገር ነው ያለ ጫፍ የረገጡ አስተሳሰቦች ናቸው ጽንፍን ይዛለን ስለ ተወኩል ስናወራ መንቀሳቀስ መልፋት ምን ያስፈልጋል በአላህ ከተመካን ሁሉ ነገር ይሆናል ብለን እናስባለን ስለ መስራት ስናወራ በስራችን ብቻ እንመካለን በልፋታችን ብቻ እንመካለን አላህን እንረሳለን እስልምና የሚያስተምረን ግን እንድንለፋ ስንለፋ በልፋታችን ላይ ላንመካ በአላህ ላይ እንመካ ስንመካ
ሱና የሆነውን መልፋት የሚባለውን ነገር ሳንስት መሆን እንዳለበት ያስተምረናል። ተግባብተናል አይደል? ምን ጊዜም ኢስላም ሚዛናዊ የሆነ እይታ ነው ያለው። በሁሉም ነገር ሚዛናዊ ነው። የሰው ልጅ ደግሞ ሚዛኑን ሲስት ነው ዱንያውም ዲኑም የሚበላሸው። ሚዛን ከተሳተ ሚዛናዊነትን ከለቀቅን ብዙ ነገር ይበላሽብናል። ኢስላም ጀግንነትን ሲያበረታታ ዝም ብሎ ደግሞ ተሐውር የሚባላል ሄዶ ዝም ብሎ አደጋ ላይ መውደቅን ይከለክላል። ካልኩሌት ማድረግ ማሰብ ማስላት እንዳለብን ይነግረናል። ሐያእን ትሁትነትን ሲያበረታታ ጭምትነትን ደግሞ አይፈልግም። ሐሳብን መግለጽ አለመቻል ድረስ ራስን በጣም መቅበርን አይፈልግም። ግልጽ ነው አይደል? እንዲህ አይነት ሚዛናዊ የሆነ ዲን ነው በሁሉም ሐያታችን ማለት ነው። ተወኩልንም ስናይ ሳዕ ያስፈልገናል፣ መልፋት መጣር ያስፈልገናል። ወፏ እንደበረረችው መብረር ይጠበቅብናል። በዛው ልክ ደግሞ በአላህ Subhanahu Wa Ta'ala መመካት ይኖርብናል። ምክንያቱም የኛ ልፋት የኛ ጥንካሬ የኛ ዕውቀት አይደለም ውጤት የሚያመጣው። ውጤት ከማን ነው? ከአላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም ያው ሁሉ ለፉና ጥረው ግረው መካ ሲገቡ ፈትህ ሲደረግ መካ ሲከፈት አላህ ምን አላቸው? ኢዛ ጃአ ነስሩላሂ ወልፈትህ፣ የአላህ ድል በመጣ ጊዜ አላቸው። ዑለማዎቹ ምን ይላሉ? አነስሩ ነስሪ እያላቸው ነው አላህ። ያንተ እንዳይመስልህ አንተ ሙሐመድ፣ ይህ ነስር የኔ ነስር ነው አለ አላህ ሱብሓነሁ ወተዓላ። እኔማ አንተን የነስሩ ማረጋገጫ መንገድ አድርጌን የተጠቀምኩ እንጂ ነስሩ የኔ ነው እያላቸው ነው አሉ። ግልጽ ነው አለ። ልፋት አለ፣ ሰዕይ አለ፣ ግን መጨረሻ ውጤት የማን ነው? የአላህ ሱብሓነሁ ወተዓላ ነው። እነዚህም በደንብ መለየት ያስፈልጋል ማለት ነው። አቡ ሐቲም አራዚ ምን ይላሉ? ይህንን ሐዲስ አስመልክተው هذا الحديث أصل في التوكل አሉ። ተወኩልን በሚመለከት መሰረታዊ ጉዳይ ነው አሉ። ይህ ሐዲስ የተወኩልን አስተሳሰብ ሚዛናዊ በሆነ መንገድ ሙሉ አድርጎ ያስቀመጠ ነው። وإنه من أعظم الأسباب التي يستجلب بها الرزق، ሪዝቅ ከሚገኝባቸው መንገዶች ትልቁ መንገድ ነው ተወኩል على الله عز وجل። እኛ ይመስለናል ብዙ ጊዜ እንደው በለፋ ነው በጣር ነው ብቻ የምናገኝ ይመስለናል። ወላሂ በጣር ነውና በለፋ ነው ብቻ ብናስበው 9 ልጅ አያሳድግም አንድ ሰው በእኛ ልፋት አሳድገን ድረን ኩለን አይደል እንዴ? አላህ ይወፍቀን። ብዙ አባቶች አላችሁ ብዬ አይደል? እንደዛ በእኛ ልፋት ነው እንዲያ ነገር የሆነው። እነዚህን ሁሉ ልጆች ማሳደግ ይቻላል በእኛ ጥረት በእኛ ልፋት? አላህ عز وجل ግን የሚከፍትልን ብዙ በር አለ ማለት ነው። ሰዒድ ብን ጁበይር ምን ይላሉ? ተወኩል የኢማን ሁሉ ሰብሳቢ ነው። እውነተኛ ተወኩል ያለው ሰው እውነተኛ ኢማን አለው። ተወኩልን ተሕቂቅ ማድረግ ማረጋገጥ ሰበብ ከማድረስ ጋር ግን የሚጋጭ አይደለም ይላል። ሰበብ ማድረስ ከተወኩል ጋር አይጋጭም። አላህ Subhanahu Wa Ta'ala ያዘዘው ጉዳይ ስለሆነ ማለት ነው። ከስብ ማድረግ መስራት መጣር ولا تنس نصيبك من الدنيا ከዱንያ ያንተ የሆነን እጣ እንዳትረሳ እንዳትዘነጋ ይላል አላህ Subhanahu Wa Ta'ala። ሰበብ ማድረስ የግድ ያስፈልጋል። አንድ ሰው የነበረውን ክርክር ካሁን በፊት አጫዎቻችሁን አላቅም። ወጣቶች ተሰብስበው ጓደኞች ይከራከራሉ። ተወኩል ካለ አላህ ሁሉን ነገር ይሰጣል ይላሉ። አይ ለተወኩልማ መልፋት መጣር ያስፈልጋል ብሎ ደግሞ ሌላኛው ይሞግታል። አይ ምንም አያስፈልግም ብለው ሞገቱት። መጨረሻ ላይ እስኪ እነሱ ያሉትን ቴስት ላድርገዋል ልሞክርና
እውነት ከሆነ እስኪ ቼክ አደርጋለሁ ብሎ አንዲት የመስጂድ ኮርነር ላይ ልክ እንደዚህ ውስጥ ገብቶ ቁጭ አለ። ሪዝቄን አላህ ያመጣዋል ብሎ አንድ ቀን አለፈው። ራበው በጣም። ከዛ አንድ ሀብታም ሰደቃ ሊያበላ መስጂድ ምግብ ይዞ ይመጣል። እዛ መስጂድ ያሉ መሳኪኖችን አበላና የተረፈውን ጠቅልሎ ለነርሱ ማከፋፍሎ እቃውን አነሳስቶ ሄደ። ያ ሰውዬ ምግቡንም ያሸታል፣ ድምፃቸውንም ይሰማል። ዝም አለ፣ አልተናገረም። ምክንያቱም አላህ ያመጣዋል። ሁለተኛ ቀን አሁንም በሚቀጥለው ቀን በጣም ረሃቡ ጨመረ። ሰውየው መጣ፣ አከፋፈለ። ይህ ሰውዬ አሁንም ጸጥ ብሏል። በሶስተኛው ቀን 3 ቀን ሆኖታል፣ በጣም እርቦታል ሰውየው። በሶስተኛው ቀን ሰውየው ሲመጣ ምስኪኖች በሙሉ የሉም። የት ሄደው ነው ሲል ሌላ መስጂድ ላይ ሰደቃ አለና ወደዛ ሄደው ነው ይባላል። ወደዛ ከሄዱማ እንግዳው ጠቅልለን ምግቡን እዛው ይዘን እንሂድና እዛው እናብላቸው ብሎ ልክ ማንሳት ሲጀምር አለ። ሰውየው ከውስጡ ነው እንዴ ሰው አለ እንዴ ተባለና ሄደው ቼክ ሲያደርጉ ሰው ተቀምጧል። ምግብ ትፈልጋለህ? አዎ እፈልጋለሁ። አመጡለትና በቃ ከላይ መብላት ጀመረ። 3 ቀን ርቦታል። ልክ የተወሰነ በልቶ እንደጨረሰ ቁልቱ ለሁም ብያቸዋለሁ እኮ አለ። ምንድነው ብያቸው? እኔ ነግራቸዋለሁ ይላል። ምን ብለህ ምንድነው? ለማን ነው ይሄንን ያልከው ይሉታል። እኔ ጓደኞቼን እኮ ነግራቸዋለሁ። ቢያንስ ሰበብ ለማድረስ ማለት እንኳን ያስፈልጋል። ሚኒመም አንድ ሰው ቢያንስ ሊል ይገባል። ያችን ባልን ኖሮ ይችን ምግብ አላገኛትም፣ በረሃብ ሞት ነበር ማለት ነው። طيب ሳዕ ያስፈልጋል፣ ሰበብ ማድረስ ያስፈልጋል። ሁሉ ነገር ትቶ ሰበብ ሳይደረስ አይሆንም። ነብዩ ሰለላሁ ዐለይሂ ወሰለም أشرف الخلق عليه أفضل الصلاة وأزكى التسليم كفترات ሁሉ የላቁ የነቢያት ቁንጮ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበትን መንገድ እስኪያስቡት ወንድሞች፣ ተወኩል አድርገዋል በአላህ ላይ። ግን ደግሞ የሰው ልጅ ሊያስብ የሚችለውን የመጨረሻ ፕላን ግን አድርገዋል፣ እቅድ አውጥተዋል። ምንድነው ያደረጉት? ወደ መዲና መሄዳቸውን ትተው ወደ የመን አቅጣጫ ነው የሄዱት። መጀመሪያ ወደ የመን አቅጣጫ ሄደው ዋሻ ውስጥ ገቡ። ተከታትለዋቸው እንዳይመጡ ኮቴያቸውን ፍየልና በግ እየነዳ የሚያጠፋ ሰው አዘጋጅተዋል። የፍየልና የበግ መንጋው ሲሄድበት የእሳቸውና የአቡበክር ስዲቅ ረዲየላሁ ዐንሁ ኮቴ እንዲጠፋ ማለት ነው። አያችሁ ፕላኒንጋቸው፣ እቅድ እኮ ነው። በቃ ስትራቴጂያቸው አቅጣጫ አስቀይረዋል፣ አሻራቸውን አጥፍተዋል። ይህ ሁሉ ከሆነ በኋላ ያላቸውን እንደ ሰው ማድረግ ያለባቸውን ጥንቃቄ ጥረት ካደረጉ በኋላ ደረሱባቸው አልደረሱባቸውም? ደረሱባቸው እኮ። ለው ነظረ አሐዱና ኢላ ኒዓሊህ ብለዋል አቡበክር ስዲቅ ረዲየላሁ ዐንሁ። ከነዚህ ሰዎች ውስጥ አንዱ ወደ ታች ወደ ጫማው ቢመለከት እኮ ያየናል አሉ። ከስራቸው እኮ ነው ያሉት። አቡበክር ሲዲቅና ረሱል ሰለላሁ ዐለይሂ ወሰለም ከስር አሉ። ሙሽሪኮቹ ደርሰውባቸዋል። ይሄኔ ተወኩል መጣ። ማ ظنك باثنان الله ثالثهما አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ሶስተኛቸው የሆኑ ሁለት ሰዎች ምን ይሆናሉ ብለህ ትሰጋለህ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አያሽ ተወኩል በቃ የመጨረሻ ጣራ ማለት ነው። ተወኩል በቃ ሰበብ ማድረሱ እስከ መጨረሻ ተጠቅመዋል ነብዩ ሰለላሁ ዐለይሂ ወሰለም። ተወኩልም ደግሞ እስከ መጨረሻ ድረስ ነበር አለይሂ ሰላቱ ወሰለም። በሌላ ጊዜ
ሰይፋቸውን ሰቅለው በተኙበት አንድ ሙሽሪክ መጣና ሰይፉን አንስቶ እዛው በተኙበት መን يمنعك مني ማን ነው ከኔ የሚከለክል ብላቸዋል ሰይፉን ይዞ ነብዩ ሰለላሁ ዐለይሂ ወሰለም እዛው ሆነው ኧረ እባክህ ዘንልኝ እንደው አንተ ካላዘንክልኝ ዋጋ የለኝም አሉ እንዴ ላ አበደን والله من يمنعك مني ሲላቸው አላህ አሉት አላሁ አክበር አላህ ይሄኔ እጁ እዛው ተንቀጠቀጠና ሰይፉ ወደቀ ተወኩል የመጨረሻ የተወኩል ጫፍ ነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እናያለን ሂጅራ በሚወጡበት ጊዜ እቦታቸው ላይ ያስተኙት ማን ነው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ሰው ተኝቷል ብለው እነሱ እንግዲህ ከየጎሳው ከአረብ ጎሳዎች በሙሉ የተውጣጡ ማፊያዎች ማለት ነው ሊገሉ ደሙን በአረብ ጎሳ ላይ በሙሉ እንበትነውና ማንንም ቁረይሾች ማንንም እንዳይጠይቁ በኒ ሃሽሞች ማንንም እንዳይጠይቁ እናደርጋለን ብለው ይህንን ሸይጣናዊ እቅድ አውጥተው ነብዩን ሰለላሁ ዐለይሂ ወሰለም ለመግደል በሚመጡበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ግን አስፈላጊውን ጥንቃቄ በሙሉ አድርገው ነበር አልይን ቦታቸው አስተኝተው እሳቸው አልፈወጡ لا تدركه الأبصار وهو يدرك الأبصار الله عز وجل እንዲህ ነው እንግዲህ ባህሪው እሱን ይሄ አያ ለአላህ ነው እሳቸው ምንድነው ያሉት በተኑ አፈር እንቅልፍ ጣላቸው በሰዎቹ መካከል አልፎ ሄዱ በኋላ ላይ ሲነቁ ሄደው ሲገልጡ አልይ ነው መጀመሪያው የረሱል ሰለላሁ ዐለይሂ ወሰለም እቅድ አሸነፈ ማለት ነው ተወኩል على الله ነበራቸው አላህ عز وجل ጣልቃ ገብቶ ደግሞ እነኚህን ሰዎች አስተኛቸው ግልጽ ነው አይደል እሳቸው እንደ ሰበብ ማድረስ ያለባቸውን ያደርሳሉ አላህ Subhanahu Wa Ta'ala ይመካሉ መጨረሻ በድል ይጠናቀቃል ማለት ነው فلذلك ሰበብን ማድረስ ከተወኩል ጋር የሚጋጭ ሳይሆን አብሮ የሚያያዝ ነገር ነው አላህ Subhanahu Wa Ta'ala ጂሃድ ላይ በሚሆኑበት ጊዜ እንኳን ያ አዩሃ الذين آمنوا خذوا حذركم ጥንቃቄያችሁን ያዙ ይላል አላህ Subhanahu Wa Ta'ala ሰሃቦቹን አማኞቹን ሷሊሖቹን ጥንቃቄያችሁን ያዙ መጠንቀቅ አስፈላጊውን የሆነ እንደ ሰው መሟላት ያለበትን ነገር ማሟላት አላህ ያዘናል ሰህል የሚባለው ዓሊም ምን ይላሉ መንቀሳቀስን ወይም ሰበብ ማድረስን የሚያወግዝ ሰው ወይም አያስፈልግም የሚል ሰው አሉ የነብዩን ሰለላሁ ዐለይሂ ወሰለም ሱና ጥሷል ሱናው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ሰበብ ማድረስን ነው አይ ተወኩል ምን ያደርጋል ዋናው ነገር ስራ ነው ሰበብ ነው እንጂ ያለ ደግሞ فقد طعن في الإيمان ኢማኑን ወይም ኢማንን አያስፈልግም እንደማለት ነው ይላል እዚህ ሁለቱ በእጅጉ ያስፈልጉናል አንድ ባሪያ የሚሰራቸው ስራዎች ሶስት አይነት ናቸው ይላል ሶስት አይነት ስራዎች ይሰራል የመጀመሪያው አንደኛው አላህ Subhanahu Wa Ta'ala ያዘዘን እንድንተገብረው የታዘዝናቸው ነገሮች ናቸው እነዚህ ነገሮች ደግሞ ከጀሃነም ነፃ መውጫና ጀነት የምንገባባቸው ምክንያቶች ናቸው ይህ የግድ መፈጸም ያለበት ጉዳይ ነው مع التوكل على الله عز وجل فيه بالله ላይ ከመመካት ጋር መተግበር ያስፈልጋል መጾም መስገድ ሰደቃ ዘካ ሐጅ መሳሰሉት ዒባዳዎች ማለት ነው ምክንያቱም እነኚህ ዒባዳዎች ራሱ ተወኩል ይፈልጋሉ በአላህ ላይ فإنه لا حول ولا قوة إلا بالله حي على الفلاح ሲባል لا حول ولا قوة إلا بالله እንላለን ምን ማለታችን ነው አው ጥሪውንማ ሰምተናል ግን ወደዚህ ጥሪ ለመምጣት እኛ አቅምም ችሎታም የለንም አላህ عز وجل ሲፈልግ ነው የምንመጣው በአላህ ላይ መመካት ይፈልጋል እንስማል አይ አላህ ሲሻው ፈጽማለሁ ብሎም ደግሞ ማምታታት አይቻልም ለምንድነው ይሄንን ማትሰራ አይ አላህ አልሻልኝ ነው እኮ ነው ለምን ይህን ትሰራለህ አላህ ሽቶብኝ እኮ ነው እቺ ማልቻለም እቺ ማጭበርበረ እቺም ተቀባይነት የላትም ላኪን ሐቂቃ
التوكل على الله بمن سراو ملكام سرام بالله لا ممكات يسفلغال يا الله እኔ حولم قوام ملام هايلم يلنيم አንተ ነህ መላዬ አንተ ነህ ኃይሌ በኸይር ስራ ላይ አበርታኝ ነብዩ ሰለላሁ ዐለይሂ ወሰለም ሁሌም ከሰላት በኋላ ምን ዱዓ ያደርጉ ነበር አቡ ሁረይራን ምን አስተማሩት አው ማነው ሙዓዝ ኢብኑ ጀበል ያ ሙዓዝ ኢኒ ለኡሂቡከ አሉት አንተ ሙዓዝ ሆይ እኔ በጣም እወድሃለሁ አሉትና በእያንዳንዱ ሰላት በኋላ ምን በላሉት اللهم أعني على ذكرك وشكرك وحسن عبادتك ጌታዬ ሆይ አግዘኝ እርዳኝ على ذكرك አንተን በማስታወስ ላይ እርዳኝ وشكرك አንተን በማመስገን ላይ እርዳኝ وحسن عبادتك አንተን ማምለክ በማሳመር ላይ እርዳኝ የአላህ እርዳታ እስካልታገዝን በአላህ እስካልታገዝን ድረስ አንችልምኛ አቅም የለንም መላ የለንም ሁሌም የሱን እርዳታ መጠየቅ ያስፈልጋል ዩሱፍ ኢብኑ አስባጥ የተባሉ ዓሊም ምን ይላሉ اعمل عمل رجل لا ينجيه إلا عمله وتوكل توكل رجل لا يصيبه إلا ما كتب له سرا ستسرا سراው እንጂ ሌላ የማድነው አይነት አሰራር ስራ ስትሰራ እኔ ነጃ መውጫዬ ስራዬ ነው ያለ ሰው ያክል ስራህን ስራ ግልጽ ነው በአላህ ላይ ስትመካ ደግሞ አላህ ከጻፈው ውጭ ምንም ነገር እንደማያገኝ ያመነ ሰው አይነት ሆነ አላህ ላይ ተመካ አያችሁ ባላንሱ ስራ ስንሰራ ከዚህ ስራ ውጪ ምንም ዋጋ እንደሌለና አይነት ነው የምንሰራው እስከ መጨረሻ ጥረት ይደረጋል ማለት ነው ግልጽ ነው ተወኩል ስናደርግ ደግሞ ስራ የማይጠቅም ያክል ነው በአላህ ላይ የምንመካው ሁለቱ በጣም ወሳኝ ሐሳቦች ናቸው ስንሰራም በተወኩል ስም እንዳንዘናጋ ተወኩል ስናደርግ ደግሞ በስራችን እንዳንመካ በአላህ ላይ ብቻ እንድንመካ ያደርገናል ግልጽ ነው ይህንን ባላንስ ይፈጥርልናል ማለት ነው ሌላው ሁለተኛው የሰው ልጅ ስራ አላህ Subhanahu Wa Ta'ala በዱንያ ላይ ስንኖር عادةً እንደ ሰው ተፈጥሯዊ የሆነና የማናስወግዳቸው ስራዎች አሉ ለምሳሌ ከራበን መብላታችን አይቀርም ከጠማን መጠጣታችን አይቀርም ፀሐይ ከሆነ መጠላላችን አይቀርም ብርድ ከሆነ የሆነ የሚያሞቀን ነገር መደራረባችን አይቀርም እነዚህ ስራዎች አሉ ይህ በየጊዜው የምንሰራውም ስራ በአላህ ላይ መመካትን ይጠይቃል አላህ Subhanahu Wa Ta'ala ሲጠብቀን እንጂ በዚች ሰዓት ብቻ ምናልባትም በመቶ ሺዎች የሚቆጠሩ ኢትዮጵያውያን እዚቹ ኢትዮጵያ ውስጥ ቤት ንብረታቸውን ጥለው ሌላ ሐያት ውስጥ ነው ያሉት አይደል ህይወታቸው አደጋ ላይ ነው ያለው ጤናቸው አደጋ ላይ ነው ያለው ሚላስ የሚቀመስ የላቸውም የአላህ ከለላ ካልሆነ በስተቀር አንድ ሰው ባለው ነገር ሙሉ ለሙሉ እርግጠኛ ሆኖ መተማመን አይችልም ይቻላል ወንድሞች አይቻልም ሶስተኛው አይነት ስራ ما أجرى الله العادة في الدنيا في الأعم الأغلب وقد يخرق العادة في ذلك لمن شاء من عباده مثالي ልክ እንደ መድኃኒት አይነት ጉዳዮች ደግሞ አሉ ሁሌም ማንሰራቸው ግን ስንታመም ችግር ላይ ስንሆን የምንወስዳቸው መድኃኒት አይነት ነገሮች አሉ አይደለም እንዴ አሁን ሁሌ ምግብ እንመገባለን የግድ ነው መድኃኒት ግን ሲያመን ብቻ የምንወስደው ነው እነዚህ ነገሮች ላይስ መድኃኒቱን መውሰድ ከተወኩል ጋር ይጋጫል ወይስ አይጋጭም መድኃኒቱን ባንጠቀም ነው የሚሻለው ወይስ መጠቀሙ ነው ትክክል ስለ ተወኩል ስናወራ ይህም ነገር አብሮ ይመጣል እዚህ ላይ ዑለማዎቹ ሁለት አይነት ቀውል አላቸው ሁለት አይነት
ሐሳብ አላቸው ኢማም አህመድ من يلالو أن التوكل لمن قوي عليه أفضل لما صح عن النبي صلى الله عليه وسلم يدخل الجنة من أمتي 70,000 بغير حساب نبي صلى الله عليه وسلم سباشي سوتشالو جنة يميقبو يعلمنم حساب جنة يميقبو بلوان إنما ناتشو بلو سيتايقو مدهانيت يماس درقو የማያደርጉ ሰዎች ናቸው ብለዋልና ኢማኑ በጣም ቀዊ የሆነ ሰው መድኃኒት እስካለ መጠቀም ድረስ በአላህ ላይ ቢመካ አፍضل ነው ብለዋል ይሻላል ብለዋል ኢማም አህመድ በሌላ መልኩ ደግሞ ዑለማዎቹ ምን አሉ አይ አይደለም አሉ የነብዩ ሰለላሁ ዐለይሂ ወሰለም ሐል የኖሩበት ሁኔታ አፍضل الحال ነው አሉ ከሁሉም ነገር ከሁሉም አይነት በላጩ የነብዩ ሰለላሁ ዐለይሂ ወሰለም ህይወት ነው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ህክምና አድርገው ያውቃሉና ህክምና ማድረጉ ነው የሚበልጠው አሉ ተጋውተና ዑለማዎቹ ጋር ያለውን ሐሳብ አያችሁ ኢማም አህመድ ያሉት አለ ሌሎቹ ደግሞ ይሄንን ብለዋል ሙጃሂድ ኢክሪማ ነኽዒ እና ሌሎችም ከሰለፎች ሌሎቹ ዑለማዎችም ምን አሉ ሰበብን መተው ሙሉ ለሙሉ رخصة يدرج ما يفقدم مالو إلا لمن قطع قلبه عن الاستشراق إلى المخلوقين بالكلية وده مخلوقوش من ما ينتفتو يما يزور مولو لمولو قلبو يتقرط سوكالونا بستكرالو ما ندرس على زي وده مخلوق فتو يما يزور مولو لمولو قلبو يتقرط سوكالونا بستكر كمخلوق አይሆንም ማሉ እንደ አብዛኛችን ወይም ኦልሞስት ሁሉም ሰው የሚሆነው ተዳዊ ማድረግ ሱናም ነው ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ነገር ስለሆነ ማለት ነው አይሻ ረዲየላሁ ዐንሃ ዒልም الطب ትችል ነበር የህክምና ዕውቀት ትችል ነበር ለምንድነው ሲባል የተለያየ ዓለም ላይ ያሉ ሐኪሞች ዒልም الأعشاب ወይም የባህል ህክምና የሚችሉ ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጡ ስለነበር ከነሱ የተማራችሁ ነበር እናታችን አይሻ ረዲየላሁ ዐንሃ ስለዚህ ይህ ከተወኩል ጋር የሚጋጭ አይደለም ህክምና ማድረግ ከተወኩል ጋር የሚጋጭ አይደለም መብላት መጠጣት መጠለያ ማግኘት እነዚህ ነገሮችም የአላህን መመካት ይፈልጋሉ ዒባዳም የምናደርጋቸው ዒባዳዎችም የአላህ Subhanahu Wa Ta'alaን እገዛ መጠየቅ ይፈልጋሉ ማለት ነው ሁለተኛው ርዕሳችን محبة الله عز وجل الله سبحانه وتعالى مودد الله يستر يسود ديتا لبو يقبالت سو من يعدلنيا فقد ملك كل شيء كل النجر تقطعوا المالتني الله نديتا بوسط ما سكمت يجال علماء اتشو محبة الله عز وجل يمجرشاو يا عند باريا مدارشا درجة ነው ይላሉ አላህን መውደድ የሱን ፍቅር ማግኘት ሻኛው እሱ ነው አሉ የደረጃዎች ሁሉ ሻኛ ቁንጮው ዋናው እሱ ነው አሉ ማንኛውም ከመሐባ በኋላ ያለ ደረጃ የመሐባ ውጤት ነው አሉ አላህን የመውደድ ፍሬና ውጤት ነው እንጂ ከመሐባ የሚበልጥ የለም አሉ አላህ Subhanahu Wa Ta'ala ሲወድ አንድ ሰው ሌሎቹ ፍሬዎች አብረው ይገኛሉ አላህን መውደድ ስንል ኡንስ አለው መናፈቅ አለው አላህ Subhanahu Wa Ta'ala ጋር በመሆን የሱን ኪታብ በማንበብ እሱን በመዘከር መረጋጋት ማግኘት መቻል ማለት ነው እሱን ስትወደው እነዚህ ነገሮች ሁሉ አብረው አሉ ሪዳ አለው አላህ Subhanahu Wa Ta'ala የሰጠን ነገር ወደን የመቀበልና የመደሰት በውስጡ አለ ከመሐባ በላይ ያለው ደረጃ በሙሉ የመሐባ ፍሬ ነው እንጂ በራሱ ከመሐባ የሚበልጥ የለም እንዳልነው ሁሉ ከመሐባ በታች ያለውም ደረጃ ይላሉ ሙቀዲማ ነው ወደ መሐባ አድራሽ ነው አሉ የአላህን ፍቅር ማግኛ መዳረሻ መንገድ ነው ለምሳሌ ተውባ صبر زهد شكر
እነዚህ ነገሮች ሁሉ የአላህን ውዴታ ለማግኘት ደረጃዎች ናቸው። ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ መዳሪጁ ሳሊኪን የሚል ኪታብ አላቸው። ከሳቸው በፊት ኢማም አልሀረዊ የሚባሉ ዓሊም መዳሪጅ ሳሊኪንን ጽፈውት ከዛ በኋላ እሳቸው ደግሞ አፕግሬድ አድርገዋል። የበለጠ አዳብረውት ነበር የጻፉትና ከየቀዛ ጀምሮ ወደ አላህ ስብሓንሁ ወተዓላ በሚደረግ ጉዞ ላይ መንቃት ማለት ከገፍላ ዓለም አላህን ከመርሳት ዓለም انزعاج القلب من الغفلة كغفلة اللهن كمزنقات لب دنبر بلا متنسابت درجة هي مجمرة ودرجة بلوم ياسكمتوت مالتنا كذا بوالا درجة ويادق ودا الله بمكارب عبادة ويجمر سيد صبر شكر من عمل مساسلو درجة وچن يزو ميدر سبتي مجرشة محبة الله عز وجل يا الله نديتا يا الله مافكر الله عز وجل موددنا የሰው ልጅ በጣም ብዙ አይነት ፍቅር ያሳልፋል በህይወቱ ብዙ የሚወዳቸው ነገሮች አሉ። ከነዚህ መሐባዎች ሁሉ በላጩ ዋጅብ የሆነው ግዴታ የሆነው ከፍ ያለውና የላቀው መሐባ የአላህ መሐባ ነው። አላህ Subhanahu Wa Ta'ala መውደድ አላህን መውደድ የሰው ልጅ ልቦና የተፈጠረችበት ተፈጥሯዊ ፍቅር ነው። ሌላውን በሂደት ነው የምናገኘው። ለምሳሌ ሚስቶቻችንን ሁላችንም እንወዳለን። ሚስታችንን ከጥንት ጀምሮ አይደለም እንወዳት፣ ካገኘናት በኋላ ነው እንወዳት። ግልጽ ነው። ጅቢላ አይደለም የሚስት ፍቅር። አላህ Subhanahu Wa Ta'ala የምንወደው ግን በተፈጥሮ ነው። ውስጣችን ያለ የሰው ልጅ ልቦና ውስጥ የተተከለና የተፈጠረ ነው። አላህ عز وجل ልቦች የሚያመልኩት በፍቅር የሚመለክ ጌታ ነው። አላህ በማላቅ የሚመለክ ጌታ ነው። በታላቅነቱ የሚመለክ ጌታ ነው። ራሳችንን በማስተናነስ የምናመልከው ጌታ ነው። ዒባዳ ሁለት ነገሮችን ካልያዘች ተቀባይነት የላትም እንደ ዑለማዎቹ። አንደኛው ጋየቱል ሑብ ነው፣ የመጨረሻ ሑብ ሲኖር ነው። ሁለተኛው ጋየቱል ኹዱዕ ነው፣ የመጨረሻ መተናነስ መኖር ነው። ሁለት ነገሮችን ማሟላት አለበት ዒባዳ ለመባል፣ ካልሆነ ተቀባይነት አይኖረውም ይላሉ። ለምሳሌ አንድ ሰው ያለ ፍቅር ያለ ውዴታ ተገዶ መሳሪያ ተደግኖበት የሆነን አካል ስገድለት ተብሎ እንዲተናነስ ቢደረግ ዒባዳ ይባላል? አይባልም አይደለም። በፍላጎቱ ሳይሆን ተገዶ ስለሆነ ማለት ነው። ፍቅርም መተናነስ ከሌለው ዒባዳ አይደለም። ሁለቱ ነገሮች አንድ ላይ መሆን አለባቸው። ጋየቱል ሑብ መዓ ጋየቱል ኹዱዕ ነው። በከፍተኛ መተናነስ ውስጥ ያለ ከፍተኛ ፍቅርን የሚይዝ ነው። አላህ Subhanahu Wa Ta'ala አላህ በመሆኑ ፈጣሪ በመሆኑ ብቻ ሊወደድ ይገባዋል ከብዙ አቅጣጫ በብዙ ምክንያቶች። ሁሉም ከሱ ውጭ ያለ አካል የሚወደደው ግን ለሚሰጠው ለሆነ ጥቅም ሲባል ነው። ማለት እሱም በመውደድ በምናገኘው ነገር ስንል ነው። ያቺ ነገር ስትቋረጥብን እንጠላዋለን ያንን፣ ወይም ደግሞ ግንኙነታችን ይራራቃል። አላህ Subhanahu Wa Ta'ala በቁርአኑ ላይ እሱን መውደድ ግዴታ መሆኑን በተለያየ መልኩ ገልጾልናል። በመልእክተኞችም ገልጾልናል። በተፈጥሯችንም ያ ስሜት ውስጣችን እንዳለ አይተናል። ዓቅላችንንም በደንብ ብናሰራው ኒዕማው የማይቋረጥ ተቆጥሮ የማይዘለቅ የሆነውን ጌታ መውደድ እንዳለብንም አእምሯችን ይነግረናል። የሰው ልጅ በተፈጥሮ ውለታ የዋለለትን አካል ይወዳል። ውለታ የዋለለትን አካል ይወዳል። ከአላህ በላይ ውለታ የዋለ አካል አለ ወይ ለኛ? ወማ ቢኩም ሚን ኒዕመቲን ፈሚን አላህ። ወማ ቢኩም ሚን ኒዕመቲን አንዲትም ጸጋ ብትሆን እናንተ ላይ ያለች ጸጋ ከአላህ ነች ይላል አላህ Subhanahu
የሰበሰባችሁት ገንዘብ እንኳን የኔ ነው የሚለው አላህ ወአቱሁም ሚን ማሊላሂ الذي آتاكم እኮ ነው የሚለው አላህ ከአላህ የሆነውን ገንዘብ እኔ የሰጠኋችሁን ስጧቸው ነው የሚለው ለመሳኪኖቹ ዘካ አውጡ ሲል ማለት ነው ያ አላህ ነው ሁሉም ኒዕማ የሱ ነው وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون ጸጋ በሙሉ ከሱ ነው ችግር መከራ ሲያገኛችሁ ሲነካችሁ ደግሞ ወደሱ ትጮሃላችሁ ይላል አላህ Subhanahu Wa Ta'ala ማን አለን መጮህ ያሱ እንጂ የሆኑ በተለይ ሰበቦች ያልቃሉ ሰበቦችን እናንኳኳና ሁሉም ይዘጋል አይደል የማንበር ነው ክፍት ያኔ ያ አላህ ኢስቲጃባው ደግሞ የዛኔ ነው የሚመጣው የሚገርማችሁ አንድ ወንድም ምን አለኝ ሁለት እቃዎች ጠፉብኛል ዶክመንቶች አንዱ ዶክመንት በጣም ወሳኝ ነው ከዛ ያ አላህ አልኳለ ብቻዬን አወራለሁ ከጀሊሉ ጋር ያ አላህ ጌታዬ እንዴት ይጠፋብኛል አንተን ይዤ አንተ ጌታዬ የሆነ ንብረት ይጠፋል ያለ ብቻውን ያወራል ሰውየው የራሱን يعني ይህ ወንድም የራሱን ኤክስፒሪየንስ ነው የሚነግረኝ በጣም ተች ስላደረገኝ ነው ማጫወታችሁ ምክንያቱም ይህንን ዶክመንት ለማግኘት በጣም ከባድ ነው ለሱ በጣም ከባድ ነው ሊትራሊ አይቻልም ማለት እንችላለን አላህ ብቻ ነው መፍትሄው በዛ ሰዓት والله ምን አለ መሰላችሁ ልክ ልጅ ነብዩ ሰለላሁ ዐለይሂ ወሰለም አላህ በባሪያው ላይ እናት ለልጇ ከምታዝነው የበለጠ ያዝናል ብለው አይደል አዛኝ ነው ብለው አይደል ነብዩ ሰለላሁ ዐለይሂ ወሰለም እኔ ህፃን ልጅ ለናት ከሚቀልጠው በላይ አላህ ላይ ቀለጥኩ አለ በቃ ያ ረብን አልችልም በቃ አልችልም አገላለጹ ገብታችኋል አልችልም በቃ ይሄን ነገር የግድ መገኘት አለበት ጌታ ያለ ያ አላህ የሚቀጥለው ግን ስልክ ተደውለለት እዚህ ቦታ ጥላሃል ወሰድ ተብሎ እዚህ ቦታ ይሄን ዶክመንት ጥላሃል ወሰድ ተባልኳል አልহামዱሊላህ በቃ ይሄኛው ዶክመንት ከተገኘውን ያኛውን በዚህኛው አድርጌ እንደዚህ ያህን አወጣዋለሁ አልኳለ እነዛ አልደወሉም ማለት ያኛው እንደጠፋ ነው አለ ምክንያቱም አሁን የራቃ ነው በቃ ሂድ አንተ እንደተባልኩ አይነት ነው የተሰማኛል ገባቻል ኦኬ አሁን ካልኩሌት ማድረግ ጀመርክ እንዲያድርጌ እንደዚህ ምናምን ስለዚህ ሂድ ያን ዶክመንት እስካሁን ማላገኘውትም አላወጣውትም ማለት ሁለተኛው ማለት ገባቻል አንዳንዴ ሰበቦች በሙሉ ቁርጥ ሲሉብን ማለት ያኔ ለአላህ እንዋደቃለን የምር ነው ደግሞ የምንዋደቀው እንባችን ይፈሳል ከልባችን ነው ስብር ነው የምንለው ያኔ አላህ ይጠግነናል ዑለማዎቹ ምን ይላሉ አንድ ነገር በጣም ከጠበቀብህና ቁልፍልፍ ብሎ እንደው በጣም ከተቸገርክ ፈረጃው መድረሱን በዛ ምልክት ይሆነ ይላሉ ፈረጃው ደርሷል ማለት ነው ያ አዝመት ይሽተዲ ተንፈሪጂ ይላሉ ዓለሞች አንቺ መከራዬ አንቺ ችግሬ በጣም ተወጠሪ እስኪ እንደው እስከ በደንብ ተወጠሪ ፈረጃው ይመጣል ያኔ ይላሉ ሰበቦች ራሱ ተቋርጠው ወደ አላህ የምንዋደቅባቸው የውነት ለአላህ ልባችንን ስንሰጥ አላህ Subhanahu Wa Ta'ala ፈረጃውን ያመጣል አላህ እንደ ግለሰብም እንደ ቤተሰብም እንደ ሀገርም ፈረጃውን አላህ ያመጣል ጦርነትን አላህ በቃ ይበለን الله سلام يسفن لنا يا رب وما تعرف به إلى عبارة من أسمائه الحسنى وصفاته العلى ومن الناس من يتخذ إلى الله عز وجل بل إلى آية لا كسوت شالو كالله وجه أمالكتن يميزو بالانتاوچن يميزو يحبونهم كحب الله አላህን እንደሚወዱት አድርገው የሚወዱ والذين آمنوا على الله እነኛ አማኞች ግን أشد حبا لله ለአላህ ያላቸው ፍቅር የበረታ ነው አለ አላህ Subhanahu Wa Ta'ala
እጅግ የበረታ ነው ፍቅራቸው ብርቱ ነው ያ አዩሃ الذين آمنوا ይህ ቁርአን አያ በጣም ያስፈራኛል አዩሃ الإخوة አንዳንድ የቁርአን አያዎችን ያ ረብ እኔ ከነዚህ በሆን ምን ይውጣኝ ብለን መስጋት ያስፈልጋል መፍራት ያስፈልጋል ዘመናችን ያለን ሙስሊሞች ፍጹማዊነትን በልባችን እያሰረጽን እንገኛለን እኔ ያልኩት ሐሳብ የኔ አመለካከት የኔ መዝሐብ የኔ ራእይ ብቸኛና ፍጹም ነው ሌላው በሙሉ ضلال ጥመት ነው እኔ ብቻ የዲን ተቆርቋሪ ነኝ ሌላው ሁሉ የዲን አጥፊ ነው ይህ ስሜት በጣም አደገኛ ስሜት ነው አዩሃ الإخوة በጣም ከባድ ስሜት ነው አላህ ጋር ያጣላል አላህ ሊፈትነን ይችላል አንተ ማነህ ሊለን ይችላል ተአሉህ على الله አላህ የአላህን ቦታ ይዞ እንዲህ መፈረጅ በጣም አደገኛ ነገር ነው والله መፍራት አለብን ምን ይላል አላህ Subhanahu Wa Ta'ala يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ من يرتد منكم عن دينه ከዲኑ ወደ ኋላ የሚመለስ አለ አላህ فسوف يأتي الله بقوم الله ሰዎችን ያመጣል ህዝቦችን ያመጣል እናንተን ይለውጣቸዋል አለ አላህ እነኛ የሚመጡ ሰዎች يحبهم ويحبونه الله የሚወዳቸው አላህንም የሚወዱ ሰዎችን አላህ በቦታቸው ይተካል አለ አላህ እኔ እንደው ከነኚህ ሰዎች ነኝ ወይስ ከሚተኩት ነኝ ተጠራርገው በቦታቸው ሌላ ከሚተካባቸው ሰዎች ነኝ ወይስ አላህ Subhanahu Wa Ta'ala የሚወዱና የሚወዳቸው የተባሉት ነኝ እነዚህ አላህን የሚወዱና የሚወዷቸው አላህ የሚወዳቸው ሰዎች ባህሪያቸውን ተመልከቱ አዚለትን على المؤمنين በሙእሚኖች ላይ ተናናሾች ትሁቶች ናቸው አዕዘትን على الكافرين በአመፀኞች አላህን በሚክዱ ክፉዎች ላይ ደግሞ ብርቶች ናቸው ጀግኖች ናቸው يجاهدون في سبيل الله بالله መንገድ ላይ ይታገላሉ ولا يخافون لومة لائم የወቃሽን ወቀሳ አይፈሩም የወቃሽን ወቀሳ አይፈሩም አሁን እኮ ተገልብጧል አይደል አዕዘትን على المؤمنين ነው እኮ በሙእሚኖች ላይ ብርቱ ኃይለኛ አሁን ያለንበት ሐል ይሄ እርስ በርስ ነብር እርስ በርስ ባለን ግንኙነት ነብሮች ሆነናል አላህ እንሳለን ወንድሞቼ አላህ የወንድም ፍቅር አላህ ይስጠን የእውነት ፍቅር አላህ ይስጠን ሚዛናዊ የሆነ አስተሳሰብን አላህ ይስጠን ነብዩ አለይሂ ሰላቱ ወሰለም ስለ አላህ ፍቅር አንስተው ምን አሉ أنس رضي الله عنه بزقبوتنا متفق ببخارينا مسلم بتلالف الحديث لا يؤمن عبد حتى يكون هو أحب إليه من ولده ووالده والناس أجمعين النبي عليه الصلاة والسلام عند سو الله سبحانه وتعالى كلجو كولاجوتشو كسوج بمولو የበለጠ ተወዳጅ እስካልሆነለት ድረስ አላመነም ብለዋል በሌላ ሐዲስ ደግሞ ከሳቸው ጋር አያይዘው وقال لعمر بن الخطاب رضي الله عنه من قالت لا حتى أكون أحب إليك من نفسك لمن عمر من بلونه كنفسي وجي كهلم ነገር በላይ አድርጌ ወደውታለሁ አላቸው لا በፍጹም አሉ ረሱል ሰለላሁ ዐለይሂ ወሰለም حتى أكون أحب إليك من نفسك كنفسه يبلت أني ودانت توداج اسكالهم كدرس على منكم
ነቢዩ ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ ከልጆቻችን በላይ ለነቢዩ ሰለላሁ ዐለይሂ ወሰለም ነፍሱን ፊዳ የማያደርጋለ እንዴ ከኛ ውስጥ አለ እንዴ? የለም ማለት ፊዳከ ሩሒ ነፍሳችን ሩሓችን ፊዳ ነው ለነቢዩ ሰለላሁ ዐለይሂ ወሰለም አይደል? ቤዛ መሆን የማይፈልግ የለም። ከነፍሳችን በላይ እንወዳቸዋለን ነቢዩ ሰለላሁ ዐለይሂ ወሰለም። ከልጆቻችን በላይ እንወዳቸዋለን። ከወላጆቻችን በላይ እንወዳቸዋለን። ከሚስቶቻችን በላይ እንወዳቸዋለን። ምን አሉ? የነቢዩ ሰለላሁ ዐለይሂ ወሰለም ፍቅር ይህን ያክል ከሆነ የአላህማ ከዚህ በላይ ነው አሉ። የአላህ ፍቅር ከዚህ በላይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ እኮ እለምንሃለሁ አሉ ወሸውቀ ኢላ ሊቃኢክ ወነظረ ኢላ ወጅሂከ ልከሪም አሉ። አንተን ለማግኘት መጓጓትን እለምንሃለሁ፣ ያንተን የተከበረ ፊት መመልከትን እለምንሃለሁ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ለሙእሚኖች የአላህን ፊት ከማየት የበለጠ የሚያስደስታቸው ነገር የለም በጀነት ውስጥ። ከአላህ ስብሓንሁ ወተዓላ ለባሮቹ የተለገሱ ጸጋዎች በሙሉ አላህን እንድንወደው እንድናልቀው ያደርገናል። ስጦታው መከልከሉ፣ ጤና መስጠቱ መሞከሩ፣ መያዙ መልቀቁ፣ ዓድሉ ፍትሃዊነቱ ትሩፋቱ፣ ህይወት መንሳቱ ህይወት መስጠቱ፣ እዝነቱ ኢሕሳኑ መሰተሩ፣ ይቅርባይነቱ ችሎታው ታጋሽነቱ፣ ዱዓችንን መስማቱ፣ ያለንበትን መከራ መግለጡ፣ ካለንበት ችግር ማውጣቱ፣ እሱን ሳንለምነው የሰጠን ብዙ ኒዕማዎችና ጸጋዎች፣ እነዚህ ነገሮች ሁሉ አላህ ስብሓንሁ ወተዓላን እንድንወደውና እንድንገዛው ያደርገናል። አንድ ሰው እንደው በጣም ጥቂት የሆነች በጣም ትንሽዬ ውለታ ቢውልልን ጥሩ ነገር፣ እንደው ለምሳሌ ፖርሳ ወይም የኪስ ፖርሳችንን ወይም ሳንቲም ቤት ጥለን ወጠን የታክሲም የለንም ምንም የለንም፣ በቃ የሆነ ሰው እንደው ሁኔታችንን አይቶ ምን ነው የተጨነቅ ትመስላለህ? አይ እንደው በቃ ልብስ ስቀይር ብር ሳሊዝ ወጣውና የታክሲ ያልያዝኩም ስተው 200 ብር ሲሰጠን እቺ 200 ብር ጦላል ዑምር ነው የምናስታውሳት። ታውቃላችሁ? እድሜ ልካችን ነው የምናስታውሳት። 80 ዓመት የሆናቸው አዛውንት የሽንት ማጥ ችግር ይገጥማቸውና ሽንት መሽናት አልቻሉም እና በጣም ተቸገሩ፣ በጣም ታመሙ። ሄዶ ሐኪም ቤት አንዴ ለማሸናት የሆነ ሺህ ብሮች እንዲከፍሉ ተደረጉ። ከዛ ሸንተው እንደጨረሱ በጣም ደስ አላቸው። ግን የዛኑ ያክል ደግሞ ያለቅሳሉ፣ እንባ በእንባ ሆኑ። ከዛ ጭንቅ ተገላግለዋል፣ ግን በጣም አለቀሱ። ሐኪሙ ምን ነው አባባ ደስ ሊሎት ሲገባ ምን ነው ለቅሰው አላቸው። ሱብሓነላህ 80 ዓመት ያለምንም ክፍያ ያሸናኝን ሽንት በቀላሉ እንድሸና ያደረገኝን ጌታ ሳላመሰግነው ኖር ያለው አሁን አንተን ማመስገን የገርሞኝ ነው አሉት። አንድ ቀን ያሸናኝ አንተ 80 ዓመት ግን ከፍያ አላቅም አሉ ሲሸኑ። የሰው ልጅ እኮ ከፉር ስለሆነ ነው፣ በጣም ኒዕማ የሚክድ ጸጋ የሚረሳ ሰው ስለሆነ እንጂ ዱንያ ውስጥ ማንኛውም እኛ ጋር ሙዓመላ የሚያደርግ ሰው ለአላህ ብሎ ኢኽላስ ኖሮት የሚያደርገው ካልሆነ በስተቀር ከኛ ጋር ባለው ማንኛውም ግንኙነት ሁሉም ሰው የሆነ ጥቅም ይፈልጋል። ጥቅም ሳይፈልግ አንድን ነገር አያደርግልንም።
ለአላህ ብሎ የሚያደርገውም ሰው እንኳን አኺራ ላይ ያገኘዋለሁ ብሎ ነው የሚያደርገው አይደለም እንዴ የሆነ ነፍዕ የሆነ ጥቅም ፈልጎ ነው የሚያደርገው አላህ Subhanahu Wa Ta'ala ገኒይ ነው በራሱ የተብቃቃ ጌታ ነው እኛ ከሱ እንፈልጋለን እንጂ እሱ ከኛ አይፈልግም ولكنه يتودد إلينا እሱ ግን እኛ እንድንወደው ኒዕማውን በእኛ ላይ ነብዩላህ ሙሳ አለይሂ ሰላም አንዴ አላህን ጠየቁት ይላሉ ያ አላህ ሁሉ ሰው እንዲወደኝ አድርግልኝ ብለው ጠየቁት ያ ሙሳ ይህንን ለኔ እንኳን አላደረኩትም አላቸው ይህንን ሁሉ ሰው እንዲወድህ አላደርግልህም እኔ እንኳን የሰው ልጅ ህይወት ሰጥቼው ሲሳይ ሰጥቼው ሁሉን ነገር አድርጌለት ግን እኔን ይክዳል በሌላ አثر ላይ ምን ተገኝቷል እኔና የአደም ልጅ እኮ እንገርማለን ይላል አላህ እንገርማለን አخلق ويعبد غيري ያለ እኔ ፈጥራለሁ ሌላው ይመለካል አለ አላህ አርዙቁ ويحمد غيري እኔ ሲሳይ እሰጣለሁ ሌላው ይመሰገናል ሰጪው እኔ ነኝ ግን ሌላን ሰው ነው የሚያመሰግኑት አሉ ሌላን ፍጡር ያመሰግናሉ አላህ በእኛ ላይ ውለታ ሲውል ከኛ ጥቅም ፈልጎ አይደለም لو أن أولكم وآخركم وجنكم وإنسكم كانوا على أفجر قلب رجل واحد منكم ما نقص ذلك من ملكي شيئا እንደው ሰዋችሁ ጅናችሁ መጀመሪያችሁ መጨረሻችሁ ሁላችሁም ተሰብስባችሁ በአንድ በጣም መጥፎ በሆነ ሰው ቀልብ ብትሆኑ ሁላችሁም አንድ አይነት ቀልብ የመጥፎ ሰው ቀልብ ቢኖራችሁ ሁላችሁም የፊርዓውን አይነት ቀልብ ቢኖራችሁ ለምሳሌ ما نقص ذلك من ملكي شيئا ከንግስናዬ አንዳች ያክል አይቀንስም ብሏል አላህ Subhanahu Wa Ta'ala ከሱ ንግስና የሚቀነስ ነገር የለም የሰው ልጅ አላህን በማምለኩ አላህን በመውደዱ ተጠቃሚው ማን ነው ራሱ ሰው ነው ጨው ለራስ ስትል ጨርሱት ሰዓት አለን የለም አይደል ትንሽ አثሮችን ብቻ አይተን እናጠናቀዋለን ኢንሻአላህ فتح الموصلي የሚባሉ ዓሊም ምን ይላሉ المحب لا يجد للدنيا لذة በዱንያ ሙሂብ የሆነ ሰው አላህን የሚወድ ሰው አሉ በዱንያ መጣቀም ግቡን አያደርግም የዱንያ ለዛ ዓላማው አይሆንም ሌላ ተለዝዝ የሚያደርግበት ሌላ በጣም የሚደሰትበት ሌላ ነገር አለ محبة الله عز وجل ከአላህ ጋር በመሆን የሚያገኘው ለዛ አለና ከዛ ጋር ሲነጻጸር ዱንያ ላይ የሚያስደስተው ነገር ብዙ የለም ሁሌም እኮ እንዴት ነው አንጻራዊ ነው አይደል ደስታ የምንለው ነገር ዱንያ ላይ የምንደሰትባቸው ነገሮች ከዛ በላይ የሆነ ደስታ ስናገኝ ተራ ይሆኑብናል ማለት ነው ولا يغفل عن ذكر الله طرفة عين አሉ አላህን የሚወድ ሰው የአይን ጨረፍታ ያክል አላህን ከማስታወስ አይዘናጋም አሉ ዝም ብሎም ስለ አላህ ነው የሚያስበው ሱብሃንአላህ ይደመማል በአላህ ፍጥረት በአላህ عز وجل በቃ ከአላህ አይርቅም ከአላህ መራቅ አይችልም በሌላ አባባል ምን ብለዋል ወዳጅ የሆነ ሰው የአላህ ወዳጅ የሆነ ሰው አላህን የሚወድ ሰው ልቡ ሁሌም እንደበረረ ነው አላህን በማስታወስ ዓለም ውስጥ ነው የሚኖረው ሙተሰብቡን ኢላ ሪድዋኒህ ሁሌም ምክንያት ፍለጋ አላህ የሚወደውን ነገር ለመፈጸም ሁሌም ምክንያት ፍለጋ ላይ ነው ያለው በሚችለው አቅም ሁሉ የአላህን ውዴታ ለማግኘት እሱ የሚፈልገውን ለማድረግ ወደ ኋላ አይልም ይላሉ ይሄ ሙሂቦች ባህሪ ነው አላህ Subhanahu Wa Ta'ala እሱን ከሚወዱት ባሮች እሱም ከሚወዳቸው ባሮች አላህ ያድርገን اللهم اجعلنا من الذين احببتهم اللهم اجعلنا من الذين احبوك واحببتهم
اللهم أعنا على ذكرك وشكرك وحسن عبادتك. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. اللهم آمنا في أوطاننا. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. السلام عليكم ورحمة الله وبركاته.